ክሬስ በአባቱ ግፊት እንዲያገባ እየተደረገው አባቱ ድርጅት ውስጥ የምትሰራ የአንዲት የጽዳት ሴት ሰራተኛ ልጅ ነበረች። እሷም ፋና የምትባል ቆንጂት ገና ወጣት አንድ ፍሬ ልጅ ነች። እናም አባቱ ሲያያት ስለወደዳትና በጣም ደስ ስለምትል ይችን ልጅ ለልጄ ማድረግ አለብኝ፣ በጣም ቆንጅዬ ልጅ ነች በማለት ልጁ ክሬስ እንዲያገባት ያደርጋል። እናም አባት ብዙም ጤነኛ ስላልነበረ ሲታመም በሽታውን እያስታመመ እያለ አቶ ቶማስ ማለትም የክሬስ አባት የሆነው ከሌላ የሚወለድ አንድ ሳይመን የሚባል ልጅም አለው። ሳይመን ጸጉሩን ያሳደገ ወጣት ሲሆን ደግሞ በስሙ የተወሰነ ገንዘብ ያለው ብቻ ከሱ ለየት ስላለ የወላጅ እናቱ ማለትም የክሬስ ወላጅነትና የሳይመን እናት በመለያየታቸው አንድ አይደሉም፣ በአባት የሚገናኙ ስለሆነ እናም ክሬስ ሳይመንን እንዲያብድና ብቻውን የሆነ ቤት ተቀምጦ እጅና እግሩ በሰንሰለት እንዲታሰር ያደርጋል። ይህንን ሲያደርግ ግን ሰራተኛዋ ማርታ መድኃኒት እንድትሰጠው እና በቀን አንድ ጊዜ ምግቡን እንድትሰጠው በዛም ላይ ደግሞ ምግብ ከበላ በኋላ በቀን 3 ጊዜ የሚወሰድ መድኃኒት እንድትሰጠው ያዛታል። ማርታ ታዛዥ ስለሆነች ብቻ ራሷን እየተቆጣጠረች ለሳይመን መድኃኒቱን ትሰጧለች። ሳይመን ከብዙ በጥቂቱ ራሱን እየሳተ ለማበድ እየተዘጋጀ ነው። እጅና እግሩ በሰንሰለት ታስረዋል። ጸጉሮቹም አድገው ብቻ ምን ቅጡ ወይኔ እኔ ቆይ ማን ነው ጭንቅላቴን አይምሮዬን የወሰደው በማለት ያስባል። እናም አቶ ቶማስም ታመው ወደ ውጭ ሀገር ለሕክምና ሲሄዱ የፋና እናት በጠና የታመመች ስትሆን ግን ደግሞ ያው የጽዳት ሰራተኛ ስለሆነች ምንም አይነት ገቢ ስለሌላት ልጄን ታግባ ብሎ ስትጠየቅ እናት እሺ ነበር ያለችው። ልጅቷ ፋናም እሺ ምንም ችግር የለውም አገባለሁ፣ ምክንያቱም እናቴ እንድትተርፍልኝ እፈልጋለሁ፣ የሚያግዘኝና የሚረዳኝ ሰው እፈልጋለሁ ስትል አቶ ቶማስም እናትሽን እኔ ያሳክምልሻለሁ፣ እኔ እንከባከብልሻለሁ፣ ምንም ችግር የለውም ብቻ የኔ የልጅ ሚስት ሆኜ ሲላት እሷም ለእናቷ ስትል እሺ ትላለች። የማግባት ፍላጎቷ ባይሆንም ደግሞ እናቷን ለማሳከምና እናቷ እንድትድንላት በህይወት እንድትቆይላት ስለምትፈልግ ነበረ። ሙሽራ ሁና እዛ ቤት ከገባች በኋላ ሙሽራ ባሏን እየጠበቀች ቁጭ ብላለች። ለብሳ አምራ በቬሎ ተውባ ቁጭ ብላ ነበረ። እናም ክሬስ ድንገት በሩን ከፍቶ ሲገባ ፋናም ደስ ብሏት ስለነበረ አይኑን እያየች ክሬስ መጣህ ስትለው እንዴት ስሜን አባፍሽ ሞልተሽ ትጠሪዋለሽ አንቺ በማለት በጥፊ ይመታታል። ምን አጠፋው ሳይመን ምን አደረኩኝ የኔ ፍቅር ብትለውም እኮ አንቺ የኔ ፍቅር እኔ በፍጹም ያንቺ ፍቅር ልሆን አይልችልም፣ ለእንዳንቺ አይነት ሴት የምገባ ሰው አይደለሁም፣ አንቺ ቆሻሻ ነሽ በማለት ይሰድባት ጀመር። አልገባኝም እኔ እኮ ሙሽራህ ነኝ ብትለውም አንቺ ሲጀመር እዚህ ክፍል አይደለም የሚገባሽ፣ ቦታሽን አሳውቅሻለሁ በማለት ከነቬሎዋ እየጎተታት ይዟት በጨለማ ወደ አንድ ክፍል ይሄዳል። የወሰዳት ክፍል ወንድሙ ሳይመንን ያገተበት ባዶ መሬት ላይ ወስዶ ይወረውራታል። እናም ጨለማ ስለነበር እዛው ወርውሯት አርፈሽ ቁጭ በይ እንዳጮኺ በማለት አስፈራርቷት እዛም ትቷት በር ዘግቶባቸው ይመጣል። በጣም እያለቀሰችና እያዘነች ስለነበረ ሳይመን እጅግ ግራ ተጋብቶ ቆይ ምንድነው ማነሽ አንቺ የወንድሜ ሙሽራ አይደለሽ እንዴ? ወንድሜ ክሬስ አገባ አይደለም? የሆነ ዘፈን ሰምቼ ነበረ ሲዘፈን እንኳን ሙሽሪት እልል ስትልም እናቴን ሰምቻታለሁ ይላታል። እሷ ግን አልገባኝም፣ አንተ ማነህ? ምንድነህ? እዚህ ለምን ተቀመጥክ? ለምን ተኛህ? እዚህስ ደግሞ ሳይመን ወንድምህ ነው እንዴ ስትለው እሱ የሚመልሰው ከ101 ቃል ስለነበረ ቆይ ለምንድነው ሃይምሮዬን የወሰዱት ይላታል መልሶ። ሃይምሮዬን ወስደውታል እኮ ሃይምሮዬን አልመለሱልኝም፣ ሃይምሮዬን ሲወስዱልኝ በእኔ ሃይምሮ እኮ ስራ እየሰሩ ነው በማለት ወሬዎችን ይቀላቅልባታል። ግራ የተጋባችው ፋና ቆይ ለምን እዚህ ቤት ተገኘው ግን በማለት ታለቅሳለች። ክሬስ ከእናቱ ከመጣች በኋላ ከእናቱ ጋር ሲነጋገር እሺ ሙሽራውን ምን አደረካት? ሙሽራውን እዛው ስጅ ቀላቀያታለሁ ባክሽን። እሺ ያ ሳይመንስ እንዴት ነው? ሳይመን ከቀን ቀን እየባሰበት ነው እባክሽን
እናም ከእናቱ ጋር ሲያወራ ይሄ ሁሉ ሴራ የእናቱ እንደሆነና የሳይመንን ገንዘብ ለመውሰድ ሳይመንን አረቀን መወርወር ይኖርብናል ይላታል። እሱን ለኔ ተወው፣ እኔ የማደርገውን አውቃለሁ። ግን የምልሽ እናቴ ብዙ ገንዘብ ነው እንዴ በሳይመን ስም ያለው ሲላት፣ አይ ብዙ ገንዘብ አይደለም፣ ግን በይበልጥ ያለው ባንተ ምንም አይነት ሳይኖር አባቱ ላይ ነው ያለው። ቶማስ ጋር ግን በጣም ብዙ ገንዘብ አለው። ግን ቶማስ አልደወለልህም ወይ ስትለው ደውሎልኝ ነበረ፣ ግን ስልኩን አላነሳውለትም። እዩልሽ እኔ ስልኩን አላነሳውም። አዎ ፋና እያለኝ ነው፣ ሙሽራዋን እየጠየቀኝ ነው 10 ጊዜ። ስለዚህ ሳትወድ በግድም ቢሆን ተለባብስና ልብሷን ቀይራ ፈገግ ብላ አጠገብህ አድርገህ ስልክ ደውለህ አባትህን አናግረው እንዳይነቃ፣ ይቺ ልጅ ማን እንደሆነች እስከምናውቃት ድረስ በማለት ችግር የለውም በማለት ማርታ ወደ ምግብ ይዛ ወደ ታገቱበት ክፍል ትሄዳለች። ለቶማስ ምግብና መድኃኒቱን ለመስጠት ስትሄድ ፈገግ እያለች ነበረ። ካጠገቡ ሂዳ ቁጭ ስትል የያዘችውን ምግብ ይደፋባታል። ምንም ነገር ሳትናገር ነበረ ተነስታ ወጥታ ለመሄድ የተዘጋጀችው። በዛን ሰዓት ግን ክሬስ ካሜራ ገጥሞ ስለነበር እሱ ቤት ቁጭ ብሎ ምን እንደምታደርግ ማርታ በካሜራ እየተከታተላት ነበረ። እናም ሙሽራዋ ፋና ልትወጣ ስትል ማርታ አንቺን ተከትዬ እወጣለሁ